ሰላም ዩቲዩብ ፋሚሊ እንዴት ናችሁ? ዌልካም ባክ ቱ ኢንግሊሽ ላንጉዌጅ ዩቲዩብ ቻናል። እንግሊዘኛ መማር በቴንስ በግራመር ብቻ ሳይሆን አባባሎችንም ማወቅ ስላለብን ዛሬ ሁልጊዜ የምትጠቀሙባቸው 10 የግዴታ ማወቅ ያለባችሁ ኤክስፕሬሽኖች ምን ማለት እንደሆኑ እንዴት አድርጋችሁ እንደምትጠቀሙ በተለያዩ ኤግዛምፕሎች እናያቸዋለን። በጣም ቀላል ለሰን ነው የሚሆነው። እኛ ጋር እንደተለመደው አንድ ተማሪ አለችን። እናንተ ደግሞ ማስታወሻ መያዝ እንዳትረሱ። Let's get into it. እሺ የዛሬው ለሰናችን it's all about expressions, okay? So እነዚህን አባባሎች በየቀኑ የምትጠቀሙባቸው አይነት ይሆናሉ። ፕላስ ምናያቸው እንዴት ነው ምን ማለት እንደሆኑ at the same time ደግሞ እንዴት አድርገን መጠቀም እንደምንችል አብረን እናያለን ማለት ነው። የመጀመሪያው የምናየው በመቅጽፈት እንላለን። በአማርኛው በመቅጽፈት ወይም በጣም በፍጥነት ማለት ስትፈልጉ ምን ተጠቀምባት አባባል in the blink of an eye ምንለው ነው። so blink ማድረግ ማለት basically አይንን አንድ ጊዜ ከደን አድርጎ መመለስ ማለት ነው። that's called blinking. so imagine አንድ ነገርን ልክ በዚህ በመጨፈኑበት ፍጥነት ቢሰራ ወይ ያ ነገር happen ቢያደርግ ምን ያክል ፍጥነት በጣም ፈጣን ነው አይደለ? so ልክ እንደዛ አድርጋችሁ መናገር ስትፈልጉ we say the blink of an eye, okay? in the blink of an eye. ለምሳሌ let's say አንድ ስራ የሆነ ሰው እየሰራ ያያችሁት ነው እና በጣም በፍጥነት ጨረሰው ስራውን። ኦኬ ሶ በጣም ፈጣን ነው ልጁ በደንብ ነው ስራውን የሚሰራው በጣም በፍጥነት ነው ስራውን የሚሰራው ብላችሁ መናገር ብትፈልጉ you can use fast የምትለውን ቃል። fast ግን ያን ያህል ግነት የላትም አይደለ? በጣም ምን ያክል ፈጣን እንደሆነ አታሳየንም። very fast ብትሉ imagine እናደርግ የምንችለው በጣም በፍጥነት ነው ነገር ግን ያን ያክል ፍጥነቱን አይገልጽልንም በደንብ አድርጎ ማለት ነው። so you can use in the blink of an eye. ለምሳሌ ምግቡን በመቅጽበት ነው የጨረሰው እንዴት ማለት እንችላለን? ምግቡን በመቅጽበት ነው የጨረሰው he finished his food in the blink of my eye. an eye አይደለ? yeah so in the blink of an eye. so you use what he finished his food. ምግቡን ባንዴ ነው በመቅጽበት ነው የጨረሰው ስትሉ he finished his food or meal in the blink of an eye. okay so blink ማድረግ ማለት ይሄ ኖርማሊ አይናችንን የምንጨፍነው ማለት ነው አይደለ? so imagine እንዴት በፍጥነት ጭፍን አድርገን እንደምንከፍታል። so እሷን በዛ ፍጥነት ያክል ነው የጨረሰው ምግቡን ብለን በደንብ አጋነን መናገር ስንፈልግ in the blink of an eye የምትለዋን እንጠቀማለን ማለት ነው። so he finished his meal in the blink of an eye. ወይም በጣም በፍጥነት ጨርሰዋለሁ ምናምን ብላችሁ ፕሮሚስ ብታረጉ I'll finish my work in the blink of an eye or I'll get it done in the blink of an eye ያላችሁ በደንብ ኤክስፕረስ ማድረግ ይቻላል ማለት ነው። so very fast የምትለውን በደንብ አጋኑ ለመናገር ስትፈልጉ you're going to use in the blink of an eye. very good. ሁለተኛው በድንገት ሳላስበው ምናምን ብላችሁ መናገር ስትፈልጉ you use out of the blue. okay out of the blue ሳላስበው ድንገት ብላችሁ መናገር ስትፈልጉ out of the blue. ለምሳሌ imagine that you're thinking about someone ስለሆነ ሰው እያሰባችሁ እየሄዳችሁ ነበረ ድንገት መንገድ ላይ ብታገኙት imagine ምን ሊሰማችሁ እንደሚችል right? ስለዚህ ሳታስቡት ነው ቀጠሮ አልነበራችሁም እሱን ሞመንት you're going to say out of the blue. okay ለምሳሌ እንደ ድንገት አገኘኋት እንዴት ትኛለሽ? እንደ ድንገት አገኘኋት። so መገናኘት by the way you can use a bump into. so try using that as well. I bumped into him out of the blue. I bumped into him out of the blue, right? so በአጋጣሚ አገኘሁት ማለት ነው አይደለ? so imagine it's out of the blue ስንል ካለ ምንም ፕሬሲደንስ ያንን ነገር እንዲፈጠር ምንም የቀደመው ምንም አይነት አክሽን የለም። አልተደዋወላችሁም እንገናኝ ብላችሁ ወይ እዚህ ቦታ ሆናለሁ እዚህ ቦታ ተኛለሽ ተብላችሁ አልተነጋገራችሁ it's just out of the blue. okay so I bumped into him out of the blue. good. I bumped into ማለት ያው በድንገት ማግኘት ማለት ነው። okay can be that I bumped into him out of the blue ሳላስበው ካለ ቀጠሮ ካለ ምንም ሐሳብ ነው ዝም ብለን የተገናኘ ነው ማለት ነው right? so I bumped into him out of the blue. very good.
let's do another sentence with out of the blue, okay? ድንገት ለረጅም ጊዜ ያልደወለችላችሁ ጓደኛ ልትኖራችሁ ትችላለች። ዝም ብላ ከመሬት ተነስታ ድንገት ብትደውልላችሁ you're going to use out of the blue ማለት ነው። so ድንገት ሳላስበው ከመሬት ተነስታ ደወለችልኝ. how can I say that? She called me out. She called me out of the blue. Yeah, she called me out of the blue አይደለ? ደወለችልኝ. she called me. ሳላስበው በድንገት ከሆነ out of the blue, right? She called me out of the blue. Very good. So she called me out of the blue. ወይ ደግሞ ከአንድ ሰው ጋር ኖርማል የሆነ ኮንቨርሴሽን እያደረጋችሁ ነበረ ከዛ ነገሩ በድንገት ወደ ሌላ ነገር ቢቀየር ኦኬ ልክ የተነጋገራችሁ ነበር ለምሳሌ ካለቃችሁ ጋር ኖርማሊ ፍሬንድሊ የሆነ ኮንቨርሴሽን ተነጋገራችሁ ነበር ከዛ በድንገት ተነስቶ ስራሽን አስሪ ምናምን ነገር ብሎ ቢቆጣን imagine so he got angry out of the blue right so ካለ ምንም precedence ያ ነገር እንዲፈጠር ምንም ፊት ለፊቱ ላይ ፎሎ ያደረገው ወይም proceed ያደረገው አክሽን የለም ማለት የቀደመው አክሽን የለም so out of the blue እሱን ያሳይልናል ማለት ነው very good. The third expression is all ears. all ያው ሁሉም ማለት ነው ear ጆሮ አይደለ so all ears ምንለው ምንድነው attention በሙሉ አንቺ ላይ ነው አንተ ላይ ነው የምታወሩት ነገር ላይ ነው ብለን በደንብ ፎከስ ማድረጋችንን attention መስጠታችንን መናገር ስንፈልግ you're going to use all ears. all ears ይሆናል ማለት ነው very good. so all ears. good so ሁሉም attention አንቺ ላይ ነው አንተ ላይ ነው በደንብ ፎከስ አድርጌያለሁ የምታወራውን የምትሰማውን በደንብ እያዳመጥኩ ነው ብዬ መናገር ስፈልግ I'm going to use all ears okay so you can say what like try using this sentence I am all ears. I am all ears okay so I'm listening የምትለውን በሌላ መንገድ ምን ማለት ይችላልችሁ I am all ears. Very good. So I am all ears. Basically, attentioning ሁሉ ነገሬ my focus, my attention is on what you're talking ብላችሁ ስትናገሩ you're going to use all ears, okay? I am all ears. Very good. Or she's all ears ካልኩኝ ፎከሷ በሙሉ እኔ ላይ ነው ብዬ ተናገርኩ ነው ማለት ነው አይደል? So የሆነ ነገር የሆነ ሰው ሲናገር let me tell you something ምናምን ነገር ብዬ let me tell you a secret የሆነ ሚስጥር ልንገራችሁ ብላችሁ I'm all ears ካላችሁ እየሰማዎች ነው በደንብ ፎከስ አድርጊያለሁ attention አንቺ ላይ ነው ማለት ነው good. The fourth one is በጣም ውድ ብላችሁ እንድትናገሩ ነው ያው ውድ የምትለውን ቃል ብዙ ጊዜ expensive ነው የምንለው በጣም ውድ ብለን መናገር ስንፈልግ you can say very expensive ግን ልክ እንደ fast እና very fast በደንብ እንዳልገለጹልን እንደነበረው very expensive ልክ እንደዚህ ነው so በጣም ውድ ነው ብላችሁ መናገር ስትፈልጉ we say cost a fortune. Fortune ማለት basically በጊዜ ብዛት የመጣ የተካበተ ሀብት ማለት ነው በጣም ትልቅ የሆነ ሀብት ነው so imagine ያን ሁሉ አውጥታችሁ ቤት ስትገዙበት right so ያንን ነገር መናገር ስንፈልግ we say cost a fortune okay so we say what cost a fortune good. So ለምሳሌ ቤቱ በጣም ውድ ነበር ስትይ how will you say that ቤቱ በጣም ውድ ነው የነበረው ወይ the house expensive the house is expensive the house is expensive good or the house costs a fortune okay the house costs a fortune okay so the house costs a fortune so በጣም ውድ ነው ስትሉ you can simply say what the house costs a fortune okay በጣም very expensive ነው በጣም ውድ ነው የተጋነነ ዋጋ ነው ያለው ምናምን ብላችሁ ስትናገሩ you say cost a fortune okay እዚህ ጋር cost ላይ s የጨመርኩት ለምንድን ነው because in the present tense እያወራን ስለሆነ አሁን ላይ ሰውን እንደዚህ ውድ የሆነው the house in በpronoun ብታኩት it's going to become it it ሲሆን she he it ካለ present tense ላይ verb ምን አይነት ነገር ይወስዳል s or es ይወስዳል ብለናል so ይሄን በደንብ ማወቅ የምትፈልጉ ከሆነ we have done a series on the tenses so simple present tense የሚለው ቪዲዮ ቼክ አውት ታደርጋላችሁ ማለት ነው very good so the house costs a fortune very good ቆንጆ so very expensive የምትለውን ልተካላችሁ ትችላለች ማለት ነው good አምስተኛው is on the same page
በደንብ ተስማምተናል ተግባብተናል የምናወራው ነገር it's the same አንድ አይነት ነገር ነው ብዬ መናገር ብፈልግ usually ተስማምተናል ስትሉ agree የምትለዋን ነው agree የምትለዋን በደንብ ለመግለጽ ስትፈልጉ you can say on the same page ያው page ገጽ አይደለ same አንድ አይነት ማለት ነው so on the same page ስንል we're basically saying ተስማምተናል ተግባብተናል ብላን ብላችሁ ስትናገሩ you're going to say what on the same page so try using this sentence ተግባብተናል እኔና አንቺ ተግባብተናል how can we say that በዚህ on the same page በሚለው try using it we are on the same page we are on the same page ይሆናል ማለት ነው አይደል so ተግባብተናል እና ስትሉ you're going to say what we are on the same page so on the same page ስንል basically imagine reading a book so አንድ አይነት ገጽ ከሆነ የምታነቡት አንድ አይነት ሐሳብ ነው ያነበባችሁ ያላችሁት ማለት ነው አይደል so you're having the same thoughts so whenever you want to say that you say we are on the same page good ተግባብተን ነበር እኮ ከሆነ we were on the same page ብላችሁ ፓስት ማድረግ ትችላላችሁ ማለት ነው አይደል ቆንጆ so we are on the same page ስንል we're basically saying ተግባብተናል we have agreed ብለን እንድንናገር ይረዳናል ማለት ነው አይደል ቆንጆ the next one is የሆነ ሰው ቀጠሮ ቀጥሯችኋል እንበል let's say ነገ 8 ሰዓት ላይ እንገናኝ ተባብላችኋል good ከዛ በኋላ ልክ maybe ማታ ሲደርስ ሰዓቱ ከተቀጣጠራችሁት ቀን ነገ 8 ሰዓት እንገናኝ ተባብላችሁ ነው ማታ ላይ you realize 8 ሰዓት ላይ ስራ እንዳላችሁ ስለዚህ የሚቀጥለው ሳምንት ይዘዋወርልኝ ብላችሁ መጠየቅ ብትፈልጉ okay እንዲዘዋወር መጠየቅ ብትፈልጉ you can say take a rain check okay so check መፈተሽ ነው አይደል መፈተሽ ወይም recheck ማድረግ ነው rain ያው ዝናብ ነው take መውሰድ ነው ግን take a rain check ስንል we say reschedule እናድርግ እያልን ነው okay reschedule ማድረግ ማለት ቀጠሮን ወይ የሆነ ነገሩን በዛ ቀን የሚደረገውን ነገር መቀየር ነው አይደል ወይ ሰዓቱን ይችላል ወይ ቀኑን so እሱን reschedule እንላለን ግን you can say take a rain check so try using this sentence okay እናዛውረውና በሚቀጥለው ሳምንት ልምጣ so እናዛውረው can we reschedule ምትላ try change it into take a rain check okay try changing it can I take a rain check and come next week can I take a rain check and come next week so you're basically saying ይቀርልኝና መቀየር ትችላለህ ከዛ በሚቀጥለው ሳምንት ማድረግ እንችላለን ብለን እየጠየቅን ነው ማለት ነው አይደል so can we reschedule ምትላን you can say can I take a rain check and what can I take a rain check and then what can I take a rain check and come next week አይደል የሚቀጥለው ሳምንት ልምጣ ወይ ስትሉ can I take a rain check and come next week so you see አሁን take a rain check የምትለው ምን እያደረግናት ነው reschedule የምትለውን ቃል ወደ ምን እየቀየርናት ነው ወደ take a rain check this is one of the expressions ማለት ነው so የሚመችሽ ይመስልሻል ምናምን ብላችሁ ደግሞ confirm ለማድረግ ብትጠይቁ okay let's say ነገ 8 ሰዓት ተቀጣጥረናል 6 ሰዓት ሲል ደውላችሁልኝና ትመጫለሽ ይመችሻል ስትልኝ let's take a rain check ካልኳችሁ ምን እያልኩኝ ነው let's reschedule ቀኑን ቦታው ሰዓቱን እንቀይረው ብዬ ምን እያረኩኝ ነው እየጠየቅኩኝ ነው ማለት ነው አይደል good reschedule የምትለውን ቃል በመተካት ይቻላል take a rain check very good the seventh one is በጣም busy ነኝ ማለት ስትፈልጉ okay በጣም ስራ በዝቶብኝ ነበር ስራ ይበዛብኛል ብቻ ብላችሁ መናገር ስትፈልጉ አይመቸኝ ምናምን ብላችሁ ስትናገሩ you can say very busy ግን በደንብ ቢዚነታችሁን ለማሳየት you're going to use busy as a be okay be as in nib ማለት ነው nib በጣም ታታሪ በመሆን ነው ለምትታወቀው that's why the expression came here okay so busy as a bee good so I'm busy as a bee ካላችሁ ምን ያላችሁ ነው basically በጣም imagine ከምታረጊው በላይ busy ነኝ ስትሉ you say I'm busy as a bee so ለምሳሌ አመት ባሎች ላይ ብዙ ጊዜ እናቶች ምንድናቸው በጣም busy በጣም ይጨናነቃሉ በስራ so try saying that
በአመት በዓል ጊዜ እናቴ በጣም ቢዚ ትሆናለች በይኝ እስቲ try using this sentence during the holiday my mom is busy as a bee. Yeah, so during the holidays አይደል? So በበዓላት ጊዜ ስትሉ you use what? During the holidays. Good. During the holidays. Okay, so በአመት በዓል ጊዜዎች ላይ my mom, right? እናቴ በጣም ቢዚ ናት ስትሉ is busy as a bee, right? Is very busy የምትለውን በደንብ ለመግለጽ ቆንጆ አድርጎ አጋኖ በደንብ ለማውራት you can use what? Busy as a bee ማለት ነው አይደል? So my mom is busy as a bee. Very good. So busy as a bee ስንል በጣም ቢዚ ነኝ ስራ በዝቶብኛል ምናምን ብላችሁ ስትናገሩ I'm busy as a bee or I was busy as a bee last week ባለፈው ሳምንት በጣም ቢዚ ነበርኩ እንደማለት ነው። ቆንጆ very good. The eighth one is ሊሄድ ነው I'm going to go የምትለውን በመተካት ትችላላችሁ hit the road. So go የምትለውን ቃል መሄድን okay መሄድን physically መሄድን በመግለጽ ትችላላችሁ hit the road. So imagine የሆነ ቀጠሮ ነበረን so አብረን ተገናኝተን ሻይ ቡና ምናምን ብለናል በቃ ልሄድ ነው ስልሽ normally I'm going to go አይደለም የሚለው so go የምትለውን hit the road በሚለው ቃል try replacing it. So hit the road hit ስንል usually መምታት ነው አይደለ road ያው መንገድ ነው so መንገዱን physically መምታት ሳይሆን it just means ምን ማለት ነው ሊሄድ ነው ማለት ነው so try saying it. I am going to hit the road. Yes, I'm going to hit the road ይሆናል ማለት ነው አይደል so I am going to go የምትለውን በመተካት ትችላላችሁ I am going to hit what? The road. Good. I'm going to hit the road. That means I'm going to go ሊሄድ ነው ብላችሁ እንድትናገሩ ይረዳችኋል ማለት ነው አይደል so she's going to hit the road ካልኩኝ ልትሄድ ነው ማለት ነው አይደል they're going to hit the road ሊሄዱ ነው so go የምትለውን ቃል በመተካት ትችላላችሁ hit the road በሚለው very good. The ninth one is አልወሰንም ብላችሁ መናገር ስትፈልጉ okay አልተወሰነም ይሄ ነገር አጠራጣሪ ነው ገና ፋይናል የሆነ ውሳኔ ፋይናል የሆነ ዲሲዥን አልተደረገለትም ብላችሁ ስትናገሩ you can use undecided የምትለውን ቃል መጠቀም ትችላላችሁ ግን undecided ከሚለው up in the air የሚለው የተሻለ ይገልጸዋል okay up in the air up ያው ላይ ነው air አየር ነው so አየር ላይ ነው ገና ይሄ ውሳኔ አልተወሰነም መሬት ላይ አልወረደም ስትሉ you're going to say up in the air ማለት ነው ለምሳሌ የሆነ ጓደኛችሁ ቤት ለመግዛት ፈልጓል ያፈላለገ ነው ግን እርግጠኛ አይደለም okay ሙሉ ለሙሉ አልወሰነም so how are you going to say that undecided የሚለውን ቃል ትተይና up in the air try it. He is up in the air about buying the house. Yes, he is up in the air አይደል so he is up in the air ስንል ምን ማለታችን ነው we're basically saying አልወሰንም አይደል so he is up in the air. Good. He is what? Up in the air ስለምን about ስለ እንድትብራራቸው ስለምን ቤቱን ስለመግዛት about buying the house. Good. So አልወሰንም ገና ውሳኔው አየር ላይ ነው መሬት ላይ አልወረደም ስትሉ you're going to use what? Up in the air, right? He is up in the air about buying the house ይሆናል ማለት ነው so ገና አልወሰንኩኝም ስትሉ I'm still up in the air about it ስለነገሩ ገና አልወሰንኩኝም I'm still up in the air about it ብላችሁ ኤክስፕረስ ማድረግ ይቻላል ማለት ነው very good. The 10th one is on thin ice. Okay, on thin ice. Thin ቀጫጫ ማለት ነው አይደል ቀጭን ice በረዶ ነው so on thin ice ምን ማለታችን መሰላችሁ imagine ስራ ታዛችሁ ነበር okay በጣም ከባድ የሆነ ወሳኝ የሆነ ስራ ታዛችኋል and then አለቃችሁ ሲመለስ still ምን አደረጋችሁም ያንን ስራ አልሰራችሁም ስለዚህ you're going to get a very በጣም bad የሆነ backlash አይደለ so በጣም ትልቅ ቁጣ ነው የሚጠብቃችሁ so you're not very good with your boss አሁን ካለቃችሁ ጋር ጥሩ የሆነ ሲቹዌሽን ላይ አይደላችሁ maybe ለመባረር እየቀረባችሁ ሊሆን ይችላል አይደለ so in that kind of situation
we use thin ice. So በጣም አደገኛ የሆነ ቦታ በጣም risky የሆነ ቦታ ላይ እንደሆናችሁ ስትናገሩ you're going to use on thin ice. But this is not ይሄ literally dangerous የሆነ situation ወይም risky ወይም አደገኛ የሆነ situation literally ሆኖ ሳይሆን ለሆነ ነገር opportunity ወይ በስራችሁ ሊሆን ይችላል ወይ about your family ሊሆን ይችላል የሆነ relationship, okay? It has to be a relationship. It could be a work, it could be familiar. It's okay. But የዛኛው relationship ለመሰበር ጥቂት ያቀረው very risky እንደሆነ ስትናገር you're going to use on thin ice, okay? So ካለቀዬ ጋር በጣም ጫፍ ላይ ደርሷል ያባረረኝ ነው ምናምን ብላችሁ ስትናገሩ you can use on thin ice. Try using it. So አለቀዬ almost ሊያባረረኝ ነው በጣም ፋይናል ማስጠንቀቂያ ላይ ነኝ በይኝ እስቲ using on thin ice. I am I'm on I am on thin ice with thin my boss. ice. Try it again. I'm on thin ice with my boss. Yeah, I'm on thin ice with my boss ይሆናል ማለት ነው አይደል? This means ካለቀዬ ጋር ጥሩ የሆነ relationship ላይ አይደለሁም almost ልባረር ነው ማለት ነው አይደል? Very risky, very dangerous የሆነ situation ውስጥ ነኝ ያለሁት እያላችሁ ነው ማለት ነው. So you can say what? I am on thin ice what? With my boss. Okay? Or you can use this with my mom, with my father, with my wife, with my husband, with my friends. It has to be about a relationship, okay? Some kind of relationship. Your relationship very risky, very dangerous. You're going to use what? On thin ice. So imagine stepping on a thin ice, okay? But sis የሆነ በረዶ ላይ imagine walking on it, right? So በጣም ከባድ ነው የሚሆነው. It's very risky. That's what it means. So on thin ice ስንል በጣም አደገኛ የሆነች risky የሆነች ነገር ስትናገሩ you're going to use on thin ice ማለት ነው. Very good. So for today we have seen these 10 expressions. Let's revise what they mean. Okay? በደንብ እንድትረዱት. So በጣም በመቅጽበት በጣም በፍጥነት ምናምን ብላችሁ ስትናገሩ you can use in the blink of an eye. Okay? ለምሳሌ ምግቡን በመቅጽበት ነው የጨረሰው ምናምን ብለን በጣም በፍጥነት እንደሆነ አጋነን መናገር ስንፈልግ you're going to use he finished his food in the blink of an eye. Okay? He finished his food in the blink of an eye. Very good. The second one is out of the blue. እንደ ድንገት ከመሬት ተነስቶ ምናምን ብላችሁ ስትናገሩ you're going to use out of the blue. Okay? So ከመሬት ተነስቶ ያገኘኋት ምናምን ስትሉ I bumped into him out of the blue. Very good. ከመሬት ተነስታ ደወለችልኝ ተቆጣችኝ ምናምን ቢሆን she called me out of the blue. She got angry at me out of the blue ያላችሁ ትናገራላችሁ ማለት ነው. Very good. The third one is እየሰማሁሽ ነው በደንብ attention ሰጥቼ ምናምን ብላችሁ ስትናገሩ you're going to use all ears. Okay? So I am all ears. Very good. The fourth one is በጣም expensive በጣም ውድ ነው ስትሉ you say cost a fortune, right? So ቤቱ በጣም ብዙ ብር ነው የወጣበት ዋጋው በጣም ከባድ ነው ውድ ነው ስትሉ the house costs a fortune. Very good. The fifth one ተስማምተናል we have agreed ስትሉ you can use on the same page. So ተስማምተናል ማለት ስንፈልግ we are on the same page. Very good. The sixth one is reschedule እናርግ ቀኑን እንቀይረው ወይ ሰዓቱን እንቀይረው ስትሉ you can use take a rain check. Okay? So ልንቀይር እንችላለን በይኝ እስቲ how would you say that? ልንቀይር እንችላለን ሰዓቱን or ጊዜው Can I take a rain check? Yes. And come next week? Yeah, can I take a rain check? የምትለዋን ብቻ መጠቀም ትችላላችሁ ማለት ነው. Very good. The seventh one is በጣም busy ነኝ ስትሉ okay? So you say busy as a bee. Good. The eighth one is hit the road. Basically ማለት ነው go. Okay? እንሂድ ምናምን ሊሄድ ነው ስትሉ I'm going to hit the road. Very good. The ninth one is undecided. ገና አልተወሰነም ማለት ስንፈልግ we say up in the air. Okay? ለምሳሌ የሆነ ነገር ላይ አልወሰንኩኝም ስል I'm still up in the air about it ብዬ መናገር እችላለሁ. The 10th one is risky የሆነ relationship ከሆነ ያ ነገር ሊሰበር ከመሰራችሁ you say on thin ice. So ካለቀዬ ጋር ብዙም ጥሩ ሁኔታ ላይ አይደለም ያለው ትናንት ስትሉ I'm on thin ice with my boss. So this is what you use every day ማለት ነው. Thank you so much for watching እስካሁን ድረስ ይሄንን ቪዲዮ ከወደዳችሁት like share comment subscribe በማድረግ የኢሜጅ ፋሚሊን ይቀላቀሉ የደወል ምልክቷን መጫን እንዳትረሱ በሚቀጥለው ቪዲዮ እንገናኛለን